ኤፍራታ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም እንዴት ናችሁ? ሰላም ብለንሻል። እሺ ምንድን ያለሽ ርዕስ ላይ መወያየት እንትን ወንድሽ ፍላጎቱ ጥያቄ ለመጠየቅ ነበር። አሞኛል፣ ደክሞኛል። ጥያቄ ብቻ ትመልሳለህ እኔን ሳትጠይቀኝ? እሺ ጠይቂ። መመለስ አቅም የለኝም እውነት። የመመለስ አቅም የለኝም ማለት መመለስ አልችልም ነው ወይስ መናገር አልችልም? አልችልም አይደለም፣ አሞኝ ደክሞኝ ስለገባኝ መስማት ብቻ ነው መልሱን ማለት ነው። ለማውራት አቅም የለኝም እውነት ለመናገር። እሺ ቀጥይ። እሺ ያው ለትሩዝ ከምሬ ነው የምጠይቀው። አባቴ ወይ በአንተ ዘንድ በነበረኝ ክብር አከብረኝ ይላል። የቱ ጋር እንደዛ የሚለው? ወይ ቆይ እስቲ አሁን አትጠይቀኝ አላልኩም? ታዲያ ባይልስ እንደዛ? ቆይ አውርቼ ዝም ነው የሚለው፣ ትንፍስ አልልም። ይኸውልህ ይቅርታ ወንድማችን፣ ካልተነፈሽማ ህይወት ላይ አይደለሽም ማለት ነው። እየተነፈሽ እሺ ችግር የለውም አውራን ለማለት ነው። ያውላችሁ እሺ፣ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መቀመጥ እንደሚገባ አልቆጠረም ይላል። ከፍጥረት በፊት በኩር ነው ይላል። አሁን ቆይ አንዱ ላይ እናወራ። ቆይ አሁን ብዙ ነው እየጠቀሽ ጠቅልል አድርጌ ላስቀምጥና ዝም ይላል። እሺ ያው ይሄን ይላል። አስጠፋብኝ። በኩር ነው እያልሽ ነው። ቆላሲስ 1:15-16 እንደዛ ከፍጥረት በፊት ሁሉ በኩር ነው ይላል። አባቴ በአንተ ዘንድ በነበረኝ ክብር አክብረኝ ይላል። ከሱን ጀምር ይኸውልሽ፣ ከሱን ጀምር። ችግር ሁሉንም አንድ በአንድ እንይዝ። ዝም ልትይ? እሺ 100 ጥቅስ ጠቅሰሽ ነው ዝም የምትይው? እሺ ሳር ይሄን ሁሉን እሺ ጠቅልል አድርጌ አሁን ይሄን አንድ ላይ አድርግና በእግዚአብሔር መልክ የኖረ ያለው ማን ነው? በአንተ ዘንድ የነበረኝ ክብር አከብረኝ ማን ነው? ዮሐንስ 1:1 ላይ እግዚአብሔር ዘንድ የነበረው እግዚአብሔር ማን ነው? መልስልኝ። እሺ ታንክ ዩ። በቃ እንዳትጠይቀኝ ከዚህ በኋላ እንዳትጠይቀኝ። እሺ 17 ላይ በጣም የምወደው ጥቅስ ነው። እኔ አሁን ይህን ክፍል የሥላሴ አማንያን ስትጠቅሱት ጥሩ አይደለም። በጣም እንትን ነው የምትሆኑት። እሺ ላንብበው ቦታውን። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጄ ያከብር ዘንድ በስጋም ሙሉ ላይ ስልጣን እንደሰጠኸው ለሰጠው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው ይላል። ኦኬ አሁን ንግግሩ ያለው በሁለት አካላት መካከል ነው ከተባለ በማና በማ በእግዚአብሔር ወልድና በእግዚአብሔር አብ መካከል ነው ንግግሩ ያለው። የእነሱን አረዳድ ነው የምነግራችሁ። መጽሐፍ ቅዱስም እንደሚል እነግራችኋለሁ። ቀጥሎ ምንድን ነው የሚለው? በአንተ ዘንድ በነበረኝ ክብር አክብረኝ ይላል። ምን እያለ ነው? ክብሩ ምንድን ነው ሲባል እግዚአብሔርነት ነው ይሉናል። ኦኬ አክብረኝ ሲል ምን እያለ ነው? እግዚአብሔር አድርገኝ እያለ ነው። እግዚአብሔር አድርገኝ እያለ ነው። አስተውሉ። እግዚአብሔርነቱን ለምኖ ከእግዚአብሔር አብ ነው የሚያገኘው። እየለመነው ነው። እግዚአብሔር አድርገኝ በአንተ ዘንድ የነበረኝን ክብር ታውቅ የለ እኔ እግዚአብሔር አይደለሁ እዛ ልጅ ከመሆኔ በፊት። ስለዚህ አሁን ምን አድርገኝ? ልጅ እግዚአብሔር አድርገኝ ብሎ እየለመነው ነው። በጣም አሰቀኝ። መጽሐፍ ቅዱሳችን ምንድን ነው እያለ ያለው? ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። የሆነ ነገር ለማድረግ ሰዓት ደርሷል። የደረሰ ሰዓት አለ። የምን ሰዓት ነው ሲባል ልጅ ያከብር ዘንድ። ልጁ ደግሞ አባቱን በምንድን ነው የሚያከብረው? በምንድን ነው የሚያከብረው ሲል ለሰጠኸው። ኦኬ ልጅ ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። እስኪ ልጠይቃችሁ ከስር ያላችሁ ሰዎች የዘላለም ሕይወት የተሰጠን መቼ ነው?
ጻፉልኝ እስኪ። ልጁ የሚከብርበት ምክንያት ይሄ ስለሆነ የዘላለምን ሕይወት ሊሰጠን ስለሆነ የሚከብረው ምን ላይ ነው የሚከብረው? ወይም ደግሞ የዘላለም ሕይወት የተሰጠን መቼ ነው? ልጁ የዘላለምን ሕይወት ሰጠን የተባለው መቼ ነው? በሞቱ። ስለዚህ ሞቱ ያለው መስቀል ላይ ነው ማለት ነው። መልካም ጃቢር እንኳን ደህና መጣ። መግባት ትችላለህ ከፈለግ። ኦኬ። ስለዚህ ለሰጠው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብሮ ይላል። ስለዚህ እዚህ ቦታ ላይ ክብር ሆኖ የመጣው ምንድን ነው? ቀራንዮ ነው ማለት ነው፣ መስቀል ነው ማለት ነው እንጂ እግዚአብሔር ወልድ ነበርኩኝና እግዚአብሔር ወልድ አርገኝ መልሰ ያን የእግዚአብሔርነት ክብር መልስልኝ እያለ አይደለም። ቀጥሎ ያሉትን ሐሳቦች ስታነቡ በጣም ግልጽ አድርጎ ይናገራል። በስጋም ሙሉ ላይ ስልጣን እንደሰጠው ለሰጠው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ይላል። ስለዚህ ዘንድ ከተባለ በኋላ ልጅህን አክብረው። ለምን ሲባል የዘላለምን ሕይወት ይሰጣቸው ዘንድ። የዘላለም ሕይወት መቼ ነው የተሰጠን ሲባል ክርስቶስ ኢየሱስ መስዋዕት ሲሆን ዮሐንስ ወንጌል ምዕራፍ 1 ይሄ ነው አይደል የሚናገረው? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል። የዓለም ኃጢአት የሚወገደው መቼ ነው ሲባል በዛ በቀራንዮ ስራ። እሺ ቀጥሎ እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናትና። ይህች የዘላለም ሕይወት ናትና። እዚህ ቦታ ላይም በጣም አስቸጋሪ ነው የሚሆነው ለሥላሴ አማንያን ክርስቶስ አንደኛው እግዚአብሔር አንደኛውን አንተ ብቻ ነህ እግዚአብሔር እያለው ምን እየተካሄደ ነው? አንደኛው እግዚአብሔር አንደኛውን አንተ ብቻ ነው እውነተኛ እግዚአብሔር ምን ማለት ነው? ባይዚ አንተ ብቻ ነው እውነተኛ ማለት እኮ ሌሎች ውሸተኞች ናቸው ማለት እኮ። እውነተኛ አምላክ ብቻ የሆነ አንተን the only true God ብቸኛው እውነተኛ የሆነ እግዚአብሔር ነው ማለት ነው። ሌሎች ምንድን ናቸው? ውሸታሞች ናቸው ወይም ውሸተኞች ናቸው ማለት ነው። ያ እግዚአብሔር ብቸኛ እውነተኛ አምላክ ከሆነ ሌሎች ወይም በሌላ አምላክ ተብሎ የሚጠሩት በሰማይም ይሁን በምድር የሚጠሩ ካሉ እነዚህ ውሸተኞች ናቸው ማለት ነው። ይሄን መስክሮልናል። ስለዚህ ኢየሱስ ክርስቶስ አምላክ ነው ሲባል ኢየሱስ ክርስቶስ እውነተኛ አምላክ ነው ሲባል ማን ነው ማለት ነው? ብቸኛው አምላክ ነው ማለት ነው። ምክንያቱም ብዙ ብቸኛ ወይም ብዙ እውነተኛ አምላኮች ስለማይኖሩ ይሄን ይነግረናል። ቀጥሎ እዚሁ ልመለስና ልጅህን አክብሮ በአንተ ዘንድ በነበረኝ ክብር ይላል። አሁን በሱ ዘንድ ምን አይነት ክብር ነበረው ሲባል እግዚአብሔር መጽሐፍ ቅዱሳችን ላይ እንደሚነግረን በጣም ብዙ ቦታ ላይ እግዚአብሔር ዓለምን ወይም ደግሞ ሰዎችን በክርስቶስ የማዳን እቅድ ነበረው። ያ እቅዱ ደግሞ መቼ ነው? ምንድን ነው የሚባለው? አሁን በአንድ ምሽት ታስቦ በቃ ሰው መዳን አለበት ተብሎ የተወሰነ ውሳኔ አይደለም። ይሄ እቅድ ዘላለማዊ ነው። ይህን ኤፌሶን ላይ ታገኙታላችሁ። ዓለም ሳይፈጠር ነው የሚለው በፊቱ ቅዱሳንና ያለ ነውር አድርጎ በክርስቶስ ኢየሱስ መረጠን ይላል። መቼ ሲባል ዓለም ሳይፈጠር። እንዴ ዓለም ሳይፈጠር እኮ እኛም የለንም። ክርስቶስ የሚባለው ይሄ መሲሁ የሚባለውም የተቀባ የሚባለውም የለም፣ ወይም ወልድ የሚባለውም የለም። ግን እግዚአብሔር ዘንድ እቅድ ነበረ፣ ፕላን ነበረ። ምን ማድረግ ሲባል በልጁ ዓለምን የማዳን እቅድ ነበር። ይሄ ነው በአንተ ዘንድ በነበረኝ ክብር የሚለው። ይህን ክብር ነው እንዳደርገው ወይም ደግሞ እንድፈጽመው ልጅህን አክብረው የሚለው። የትኛውን ክብር ሲባል ሰዎችን የማዳን ክብር። ራእይ ላይም ስታነቡ ይናገራል። ከዘላለም ጀምሮ በታረደው በበጉ መጽሐፍ ላይ ይላል። በጉ ከዘላለም ጀምሮ ነው የታረደው ሲባል ይሄ የእግዚአብሔር ብርሃን ነው። የእግዚአብሔር እቅድ ነው። እግዚአብሔር ሊያደርገው ያለው ነገር ነው።
ይህን ነው በአንተ ዘንድ በነበረኝ ክብር ብሎ ኢየሱስ ክርስቶስ እየተናገረ ያለው ማለት ነው እንጂ እግዚአብሔር ወልድ በእግዚአብሔር አብ የነበረኝን ክብር ያን እግዚአብሔርነቴን መልስልኝ፣ ንብረቴን መልስልኝ እያለ አይደለም። እንደው ስልጣኔን መልስልኝ፣ እኔ እዛ ጋር ሹም ነበርኩኝ አሁንም መልሰ ሹመኝ እያለ አይደለም። እንደዚህ የሚባል ነገር ሳለው እግዚአብሔርን ይለምኗል ስልጣኔን መልስ እያለ አይለመንም። የለም። ቀጥሎ ያለው ማሳብ በጣም ተያይዞ ይገልጽልናል። ምንድነው የሚለው? እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኝን ሥራ ፈጽሜ በምድር አከበሩ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ከዓለም ለሰጠኸኝ ሰዎች ስምህን ገለጥሁላቸው። የአንተ ነበሩ፣ ለእኔም ሰጠሃቸው። ቃልህን ጠብቀዋል። የሰጠኸኝ ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኸኝን ቃል ሰጥቻቸዋለሁ፣ እነርሱም ተቀበሉት። ከአንተ ዘንድ እንደወጣው በእውነት አወቁ። አንተም እንደላከኝ አመኑ። እኔ ስለ እነዚህ እለምንሃለሁ፣ ስለ ዓለም አልም ስለሰጠኸኝ እንጂ እያለ ኢየሱስ ክርስቶስ ይቀጥላል ማለት ነው። ስለዚህ ኢየሱስ ክርስቶስ ለነዚህ ለተሰጡ ወይም ደግሞ ለተመረጡ እግዚአብሔር ለሱ የሱ የነበሩትን የአብ የነበሩትን ለወልድ ሲሰጥ ምን ማለት ነው? ክርስቶስ በክርስቶስ አብ ተገልጦ የአብ የሆነ ሁሉ የክርስቶስ እዚህ ቦታ ላይ የሚናገራል። የአንተ የሆነ ሁሉ የኔ ነው ይላል። ስለዚህ የሱ የሆንን ሁሉ የክርስቶስ ነን ማለት ነው። እንዴት ሲባል እግዚአብሔር በዛ ሰው ተገልጦ ስለሚኖር ማለት ነው። ስለዚህ ለነዚህ ክብር ለመስጠት ለነዚህ ህይወት ለመስጠት ነው አክብረኝ የተባለው እንጂ ልጅ የሚባል ነገር ማን ነው? እግዚአብሔር ወልድ የሚባል ነገር ድሮ በነበረኝ እግዚአብሔርነት መልሰህ እግዚአብሔር አርገኝ እያለ አይደለም። ሌላኛው አይ ቲንክ ቆላስይስ ላይ ያነሳችሁ ጥቅስ ነው። ቆላስይስ ምዕራፍ 1 በጣም ቆንጆና በጣም ድንቅ ከሆኑ ክፍሎች አንዱ ነው። እሱም ደግሞ ለስላሴ ትምህርት የሚሆን አይደለም። ምክንያቱም ምንድን ነው የሚለው? ከ15 ጀምራችሁ ስታነቡ እርሱም የማይታይ አምላክ ምሳሌ ነው ይላል። እርሱ የተባለው ማን ነው? ክርስቶስ። ታዲያ ክርስቶስ ለማይታይ አምላክ ምሳሌ ነው ከተባለ የሚታይና የማይታይ አምላክ አለ ማለት ነው። በስላሴ አስተምሮት አንድ የሚታይ አምላክ ሶሪ ተሳስቻለሁ። ስንታው ተሳስቻለሁ። ቆይ አሁን ሚታርኪ እኔ ፈልገዋለሁ ፊልጵስም እናወራለን። እሺ እርሱ የማይታይ አምላክ ምሳሌ ነው። ማን ሲባል ክርስቶስ። እንግዲህ የማይታይ አምላክ አለ በስላሴ አስተምሮ፣ የሚታይ አምላክ ደግሞ አለ። የሚታይ አምላክ ካለ ሌላ ደግሞ የማይታይ አምላክ ካለ እሱ ለምንድን ነው ለዛኛው ምሳሌው የሚሆነው? ለምን የእሱ አምላክነት ምን ሆኖ ነው ለዛኛው አምላክነት ምሳሌ የሚሆነው? ለእግዚአብሔር አብ ምሳሌ የሚሆንበት ምክንያት ምንድን ነው? ወይስ አምላክ ለአምላክ ምሳሌ ሆኖ መምጣት ይችላል? ምንድን ነው የሚለው? እርሱም የማይታይ አምላክ ምሳሌ ነው። ምክንያቱም ክርስቶስን የምናየው ማነው? አብን የምናየው በክርስቶስ ስለሆነ ዮሐንስ ወንጌል ምዕራፍ 14 ላይ እንደሚነግረን ማለት ነው። ከካሁን ጀምሮ ታውቁታላችሁ አይታችሁትም አልተባለ። ማንን ሲባል አብን። በማን ሲባል በክርስቶስ። ስለዚህ እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። በጣም ተመሳሳይ ቃል ከዮሐንስ ወንጌል ምዕራፍ 1 ምን ከሚለው ጋር ሁሉ በእርሱ ሆነ ከሚለው ጋር። ስለዚህ በእርሱ ተፈጥሯል ሲባል እርሱ የማይታይ አምላክ ምሳሌ ነው። የሚገርማችሁ የኢየሱስ ለአብ ምሳሌነቱ ወይም ቃል ሥጋ ከሆነ በኋላ ወልድ ለአብ ምሳሌነቱ በብሉይ ኪዳን ደግሞ ቃል እግዚአብሔርን በሚገልጽበት ልክ ነው። ምክንያቱም እግዚአብሔር መታወቂያው በቃልነት ነው። ሰው የሚያውቀው እግዚአብሔርን በዛ ዘመን የነበሩ ሰዎች እግዚአብሔርን የሚያውቁት ቃል በመሆኑ ይህን ነው ዘዳግም 4 ላይ የሚነግረን ማለት ነው።
ስለዚህ ሰዎች እግዚአብሔርን እናውቃለን የሚሉት የቃሉን ድምፅ ሲሰሙ ነው፣ እግዚአብሔር ሲናገራቸው። በዚህ ምክንያት እርሱ የእግዚአብሔር ወይም ደግሞ የማይታይ አምላክ ምሳሌ ነው ተብሏል። ቃል ስጋም ከሆነ በኋላ የአብ መታወቂያው የአብ መታያው አብ በሰዎች መሃል የተመላለሰበት መታያው ማን ነው ሲባል ክርስቶስ ነው ማለት ነው። በዚህ ምክንያት እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና። በማ ሲባል በቃል ማን ፈጠረ ሲባል አብ ፈጠረ። በእርሱ ተፈጥረዋል። በእርሱ የፈጠረው ማን ነው ሲባል አብ። ምክንያቱም እግዚአብሔር ዓለማት በእግዚአብሔር ቃል እንደተፈጠሩ የሚታዩትም የማይታዩትም በእግዚአብሔር ቃል እንደተፈጠሩ ይነግራል። ቀጥሎ ከፍጥረታት ሁሉ በፊት በኩር ነው ይላል። አሁን ከፍጥረታት ሁሉ በፊት በኩር ነው ማለት በስላሴ አስተምሮ ምንድን ነው? ቀድሞ የተፈጠረ ነው ማለት ነው። ምክንያቱም ይህን የሚያረጋግጡልን የት ወስደውን መሰላችሁ? ምሳሌ 8 ላይ ጥበብ የምትባል እህት ወይም እንስት በእንስት ጾታ የምትጠራ ክርስቶስ አለች። እቺን ጥበብ የሚላትን መጽሐፍ ቅዱስ ተፈጥራለች ነው የሚለው። ተፈጥራለች ይላል። አሁን እነዚህ ሰዎች ክርስቶስ ይሁን ወይም ማናት ክርስቶስ ሳምራ ናት የምትባለው እዛ ሰፈር ቲንክ እሷ ትሁን እርግጠኛ አይደለም እነሱ የሚጠሩት። ስለዚህ ቀድሞ ተፈጥሯል ነው የሚለው። ይሄ ግን ከፍጥረታት በኩር ነው ሲል እርሱ ከፍጥረታት በፊት የነበረ ነው። በምን ሲባል ቃል ነበረ ስለሚል ማለት ነው። ስለዚህ እግዚአብሔር ባለበት ሰዓት ሁሉ ቃሉ አለ። እግዚአብሔር መታወቂያው ቃል ስለሆነ ማለት ነው። ከፍጥረታት ሁሉ በኩር ነው። ሁሉ በእርሱ ለእርሱና ሁሉ በእርሱ ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። በእርሱ ደግሞ ማን ነው ይሄን ያደረገው ሲባል አብ ነው ማለት ነው። እርሱም የአካሉ ማለት የቤተ ክርስቲያን ራስ፣ እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው ይላል። ከሙታን በኩር ነው ማለት በዛ ስጋ። በጣም የሚገርማችሁ እንግዲህ ከክርስቶስ በፊት የሞቱ ብዙ ናቸው። ከክርስቶስ በፊት የሞቱ በጣም ሺህ ሕዝብ ነው ያለው። በዛ ሰውነት ወይም ደግሞ በሁለተኛው አዳም የሞተ ብቸኛው እሱ ነው ማለት ነው። ከሙታን በኩር ነው። እሱ ብቻም አይደለም፣ ከሙታን በመነሳትም በኩር ነው ኢየሱስ። እግዚአብሔር ሙላቱ ሁሉ ይላል። ቀጥሎ በጣም ቆንጆ ነገር ይናገራል። እግዚአብሔር ሙላቱ ሁሉ በእርሱም በኩል እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር ይል። አሁን ይሄኛውን ራሳቸው ቢኖሩና ቢያነቡ ደስ የሚለኝ እግዚአብሔር ሙላቱ ሁሉ የሚለውን አብ ነው የሚለው። አይ ቲንክ ኪንግ ጄምስ ቨርዥን ላይ ማለት ነው። አብ ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይል። ስለዚህ ያ የእግዚአብሔር ሙላት ያለበት እግዚአብሔር ያዘጋጀው ሰው እንጂ እግዚአብሔር ውስጥ ሞልቶ አይኖርም። የዛኛው እግዚአብሔርነት አይሞላምና ነው ሌላኛው እግዚአብሔር የሚጨመርበት። የእሱ እግዚአብሔርነት ምን ሆኖ ነው አብ ደግሞ ሙላት ሁሉ በእርሱ እንዲኖር የሚፈቅደው? ስለዚህ እንደዚህ የሚባል ነገር የለም። ክርስቶስ እግዚአብሔር ያዘጋጀው ሰው ነው፣ የዓለማት የተፈጠሩበት ነው። በዚህ ደግሞ እግዚአብሔር ሙላቱ ሁሉ በእርሱ በኩል እንዲሆን አለና በእርሱም በኩል በመስቀሉ ደም ሰላም አድርጎ ይላል። በመስቀሉ ደም ሰላም ያደረገው ማን ነው? እግዚአብሔር አብ። በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። ስለዚህ አስታራቂው ማን ነው ሲባል አብ ነው። በማን ነው ሲባል በክርስቶስ ሆኖ እግዚአብሔር ሙላቱ ሁሉ በእርሱ ስለሚኖር ማለት ነው። ስለዚህ እዚህ ቦታ ላይም ቆላስይስ ምዕራፍ 1 ላይም ከእግዚአብሔር አብ የተለየ እግዚአብሔር ወልድ የሚባል ሰማይና ምድርን የሚፈጥር እግዚአብሔር እንደሌለ ነው መጽሐፍ ቅዱሳችን የሚነግረን። አንድ አለ፣ ክርስቶስ አለ። በዛ በክርስቶስ ደግሞ ሙላቱ ሁሉ የእግዚአብሔር ሙላት ሁሉ በእርሱ ይሆናል። በእርሱ በኩል ደግሞ እግዚአብሔር በመስቀል ሰላም ያደርጋል ማለት ነው። ይህን ሐሳብ 2 ቆሮንቶስ ምዕራፍ 15
ምዕራፍ 5 ከቁጥር 17 16 ጀምራችሁ ስታዩ ታገኛላችሁ ማለት ነው። ምክንያቱም እግዚአብሔር ዓለምን ከራሱ ጋር አስታረቀ ነው የሚለው። ከፍ ስትሉ ደግሞ የማስታረቅን አገልግሎት የሰጠን ማን ነው ይላል? እግዚአብሔር አብ ነው። እዚህ የማስታረቅ አገልግሎት የሰጠን በምኑ ነው ሲባል በመስቀሉ በኩል። እንዴት ሆኖ ሲባል በክርስቶስ በሙላት አድሮ ወይም በዛ ሰውነት በሙላት ተገልጦ በመስቀሉ በኩል ሰላም እንዳደረገ ይነግረናል። ስለዚህ ይህን ክፍል ከዮሐንስ 1:1 የተለየ ትርጉም አይሰጠውም፣ በመፍጠርም ቢሆን ማለት ነው። ሌላ ሁለተኛ እግዚአብሔር ፈጠረ የሚል ትርጉም የለውም። ምናልባት ወንድሞች የምትጨምሩት ነገር ካለ ጊዜ ለእናንተ ልስጥ። ካዲማም ቹም ከተነሳው ላይ አንድ የሚገርመኝ ነገር አለ። እሱም ምንድነው? ዕብራውያን ምዕራፍ 1 ላይ ያለው ጥቅስ ማለት ነው። ምዕራፍ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና አባቶቻችን በነቢያት ተናግሮ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። ስለዚህ እግዚአብሔር እንግዲህ እኔ አሁን ይገርመኛል በጣም እግዚአብሔር ወልድ የሚባል አምላክ ከእግዚአብሔር አብ ጋር እኩል የሆነ ከአብ ጋር ሁሉን የሚሰራ ነው እና ለምንድን ነው እኔ በብሉይ ኪዳን አንድም ቦታ ላይ ሲናገር ሰምተነው አናውቅም? ያን የሚያክል መጽሐፍ ወደ 39 መጽሐፍ አለ እና እዛ ሁሉ መጽሐፍ ውስጥ እግዚአብሔር ወልድ አንድ ቦታ ሲናገር አይተነው አናውቅም። ግን ምንድነው ይሉናል? እግዚአብሔር ወልድን ከአብ እኩል ነው፣ ከአብ ጋር አብሮ ይኖረ ነው፣ ከአብ በክብር ማያንስ ነው፣ ከአብ ጋር እኩል መለኮት ያለው ነው እና የዕብራውያን ጸሐፊ በጣም የሚገርም ነገር ነው ያስቀምጠው። በቃ እግዚአብሔርን የተናገረው አለ። በብሉይ ኪዳን ላይ ያሉ ነቢያት በሙሉ የተናገሩትን ነገር በእነርሱ የተናገረው ማን ነው? እግዚአብሔር ነው። ያ እግዚአብሔር ደግሞ ማን ነው? በዚህ ዘመን መጨረሻ ደግሞ በልጁ የተናገረው። ፍሰቱ በጣም የሚገርም ነው። በብሉይ ኪዳንም የሚናገረው እግዚአብሔር ነው። በአዲስ ኪዳንም የሚናገረው ማን ነው? እግዚአብሔር ነው። ያ እግዚአብሔር ደግሞ ማን ይባላል? አብ ይባላል። እንዴት? ልጅ ስላለው ማለት ነው። ስለዚህ እግዚአብሔር ወልድ ይህን ነገር ልታስተውሉ ይገባል። ምናልባት የሥላሴ አማንን እዚህ ውስጥ ካላችሁ አንድ ሰው አንድ ጥቅስ ማምጣት አይችልም። እግዚአብሔር ወልድ የሚባል አካል በብሉይ ኪዳን የተናገረበት ነው። በነቢያት ጠቅላላ የተናገረው ማን ነው? እግዚአብሔር አብ ነው። ከእግዚአብሔር አብ ውጭ ተናጋሪ የለም እና ኢሳያስን የላከው እግዚአብሔር አብ ነው። ሙሴን ያስነሳው እግዚአብሔር አብ ነው። አዳምን ያነጋገረው እግዚአብሔር አብ ነው። ስለዚህ ይሄ እግዚአብሔር ነው አሁንም የሚናገረው። አያችሁ፣ የሚመጣ ሁለተኛ እግዚአብሔር የለም፣ የሚመጣ ሁለተኛ አካል የለም። መንገድ ነው የተቀየረው። አሁን በሁለቱም ጊዜ የሚናገረው ማን ነው? እግዚአብሔር አብ ነው። በብሉይ ኪዳንም የተናገረው እግዚአብሔር አብ ነው። ስለዚህ የሥላሴው እግዚአብሔር ወልድ አዲስ እንትን ነው ማለት ነው፣ መጤ ነው ማለት ነው፣ መጽሐፍ የማያውቀው ነው ማለት ነው። ስለዚህ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ሲናገር አንድም ቦታ ለእግዚአብሔር ወልድ ተናግሮ አያውቅም። ከዛ ምን አለ? በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ አሁን በዚህ ዘመን መጨረሻ ለእኛ በምኑ ተናገረን? በልጁ ተናገረን። በልጁ የሚናገረው አሁንም ማን ነው? ራሱ እግዚአብሔር ነው። ይህንን ልጅ ደግሞ ምን ይለዋል? ዓለማት ሁሉን ወራሽ ባደረገው ይላል። አያችሁ፣ የአብ የነበረው ሁሉ ቅድም ዮሐንስ 17 ላይም አይተናል። ያንተ የሆነ ሁሉ የኔ ነው ብሎ ተናግሯል። ሁሉን ወራሽ ባደረገው ይላል። እግዚአብሔርን ሁሉን ወራሽ ሊያደርገው አይችልም። ምክንያቱም እኩል ነው፣ የተካከለ ነው፣ ያነሰ ነገር የለውም። እንዴት ነው እግዚአብሔር ለእግዚአብሔር የሚያወርሰው? የለውም እንዴ? እሱ ለምንድን ነው የሚወርሰው? ከአብ ጋር እኩል አይደለ እንዴ? ይሄ ልጅ ግን ምንድነው? ሰው ነው፣ እግዚአብሔር ያዘጋጀው ሰው ነው። ስለዚህ እግዚአብሔር የሆነ በሙሉ የማን ነው ማለት ነው? የዚህ ልጅ ነው ማለት ነው። ለምን? እግዚአብሔር በዚህ ልጅ ተገልጧል። በዚህ ልጅ እግዚአብሔርን አይተናል። በዚህ ልጅ እግዚአብሔር ተናግሮናል። በነቢያት ይናገር የነበረ አምላክ፣ በብዙ አይነት ጎዳና ይናገር የነበረ አምላክ አሁን በዚህ ዘመን መጨረሻ በማ ተገለጠ? በልጁ ተገለጠ።
ከዛ በልጁ ተናገረን። ኢየሱስ ክርስቶስ ሲናገር ምን አለ? ይህ የምናገረው ቃል የኔ አይደለም። ስለዚህ ይህንን ልጅ ደግሞ ምን አደረገው? ወራሽ አደረገው። ከዛ ቀጥሎ ምን ይላል? እርሱም ይላል ማማ ይሄ ልጅ ማለት ነው የክብሩ መንጸባረቅና የማ ክብር? የአብ ክብር መንጸባረቅ። አብ የሚታየው በወልድ ነው። የአብን ክብር የምታየው በወልድ ነው። የባህሪው ምሳሌ ሆኖ የማ የባህሪው ምሳሌ የአብ የባህሪው ምሳሌ ነው። ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። አሁን በአብ ክብር ነው የምናየው ማለት ነው ወልድን። ቅድም የተነሳው ሀሳብ ማለት ነው ከሞቱ በኋላ ወደ ክብር ሲገባ በኃይል ቀኝ በግርማው ቀኝ ሲቀመጥ ከብሮ እናየዋለን ማለት ነው። ሰማይ ዙፋን ላይ የሚታየው ማን ነው ማለት ነው? ወልድ ነው የሚታየው። አብ በልጁ ውስጥ ነው ያለው። በአብ ክብር የምታየው ማንን ነው? ወልድ ነው የምታየው። ሁለተኛ አካል አይደለም የምታየው። ከአብ ዙፋን ጠርዝ ላይ ተቀምጦ አይደለም የምታየው። በአብ ክብር ቁጭ ብሎ ነው የምታየው ወልድ። ስለዚህ ሁለት እግዚአብሔር የሚባል ነገር የለም። እንግዲህ ሀሳቢ ምንድን ነው? እግዚአብሔር በብዙ አይነትና በብዙ ጎዳና ሲናገር እግዚአብሔር ወልድ ምንድን ነው የሚሰራው? ለምን አይናገርም? እሱ ከእግዚአብሔር አብ ያነሰ ምን አለው? ቢያንስ አንዱን ነቢይ አይልክም? ከዛ ሁሉ ነቢያት ብዙ ነቢያት ናቸው እንግዲህ ወደ እስራኤል የተላኩት ማለት ነው። ለምንድን ነው እግዚአብሔር ወልድ አንዱንም ያላከው? ስለዚህ የሥላሴ ትምህርት በጣም መቆም የማይችል በሰዎች የተፈበረከ በጉባኤዎች የቆመ ነው። ከሥላሴ ትምህርት መሰረቱ ያ ነው። የሥላሴን ትምህርት ከነዚህ ከሃይማኖት መግለጫዎች ይህ በየእምነት ምንድነው በጉባኤዎች ሁሉ ከሚያወጧቸው የእምነት መግለጫዎች ውጭ አታገኙትም። የትምህርቱ ትልቁ መሰረትም ያ ነው። ከነኒቂያ ጉባኤ እና አባቶች የሚሏቸው ሰዎች የእምነት መግለጫ ብለው ካወጧቸው ነገሮች ውጭ ሥላሴን ማሰብ አትችሉም። መጽሐፍ ቅዱስ ጋር ሲመጣ ወድቆ ነው የምታገኙት። ስለዚህ የሥላሴ ትምህርት እዛ በጉባኤዎች የተሰራ ስለሆነ ለዛ ማስረጃ ስለሚፈልጉ ነው መጽሐፍ ቅዱስ ላይ በጣም የሚቸገሩት። እንዴት አድርገን ነው ያንን የሃይማኖት መግለጫ ያንን የእምነት ክሪድስ የሚባሉትን እንዴት አድርገን ነው ትክክል የምናደርጋቸው? እንዴት አድርገን ነው መጽሐፍ ቅዱስ ውስጥ እንዲኖሩ የምናደርጋቸው? ለምሳሌ እግዚአብሔር ወልድ የሚል ትምህርት መጽሐፍ ቅዱስ ላይ የለም። ስለዚህ ያንን የእምነት መግለጫቸው ላይ ያለውን ትምህርት መጽሐፍ ቅዱስ ላይ ለማድረግ ሲጣጣሩ ነው የምታዩት እንጂ መጽሐፍ ቅዱስ መሰረት የለውም ሥላሴ እና እግዚአብሔር ወልድ ምናልባት እኔ እነ ትሩዝ እነ ሳራ ካነበባችሁ በብሉይ ኪዳን እግዚአብሔር አብ ያ ሁሉ ብቻውን ሲናገር እኔ ብቻዬን ነኝ ያለ ሲናገር ለምንድን ነው አንድም ቦታ ያልተናገረውና ማስረጃ መስጠት ከቻሉ ምናልባት ካልሆነም እናንተ አግዙኝ እስቲ ካላችሁ። ያ እሱ ብቻም ሳይሆን ጌታ መንፈስ ቅዱስም ተናግረው አያውቁም አንድም ጊዜ ማለት ነው። አሁን መኖራቸውስ ምንድን ነው ትርጉሙ? ማይናገሩ ከሆነ እንደተባለውም በነቢያትም ማይናገሩ ከሆነ ወይም ነቢያትን የማይልኩ ከሆነ የእነሱ መኖር ትርጉሙ ምንድን ነው? ቀጥሎ ደግሞ በብሉይ ኪዳንም ቢሆን ተናገርን የተባለው ራሱ እግዚአብሔር ነው። ኢቨን በብሉይ ኪዳንም ቢሆን እግዚአብሔር ወልድ አልተናገር። ምክንያቱም እኔ አሁን እነሱ ኢየሱስን ሁለተኛው እግዚአብሔር ነው ወይም ሁለተኛው የሥላሴ አካል ነው ካሉን ኢየሱስም ሲናገር ምንድን ያለው? እኔ የምነግራችሁ ቃል ከራሴ አልናገርም አለ። ስለዚህ ያ የሚናገረው ቃል የማን ነው ሲባል የአብ ነው። አብ የት ሆኖ ይናገራል ሲባል በውስጡ ነው። በእኔ የሚኖረው አብ እርሱ ስራውን ይሰራል። ስለዚህ የእነሱ መኖር ምንድን ነው ትርጉሙ? አሁን ሶስት እንዲሞላ ነው። አሁን የጌታ መንፈስ ቅዱስም መኖር የእግዚአብሔር ወልድም መኖር ሶስት እንዲሞላ ነው። አይ ቲንክ ቁጥር አንድ ጊዜ ሥላሴ ስላሉ ሥላሴ ሶስት መሆን ስላለበት በምንም ሶስት መሙላት አለባቸው። አንዳንድ ጊዜ አስተውላችሁ እንደሆነ አንዳንድ ጊዜ ቤቶች ሲያረጁ ይደገፋሉ። በጣም በብዙ ነገሮች ይደገፋሉ። አሁን ኢትዮጵያ ውስጥ ያው ብዙዎቻችን የምናየው ነገር ነው የምናውቀውም ነገር ስለሆነ ካለንም ነገር አንጻር ማለት ነው። ስለዚህ ምንድነው የሚሆነው? ይደገፋል በጣም ቤት በዚህም በኩል በእንጨት ምናምን ይደገፋል፣ በዚህ ጋር በሆነ በድንጋይ ይደገፋል። ይህ ሁሉ ምንድነው? ቤቱ እንዳይወድቅ። አሁን የሥላሴ አስተምሮም ይሄ ነው። በዚህ በኩል አባቶች ይባላሉ፣ በዚህ በኩል እናቶች ይባላሉ፣ በዚህ በኩል ምንድናቸው ስኮላሮች ማን እንደዚህ ብሏል፣ እንደው በአንደኛው ክፍለ ዘመን ከነበሩ አባቶች እንደዚህ ያለ ማን አለ
እኔ ምን አገባኝ? እኔ ምን አገባኝ? መጽሐፍ ቅዱስ ካለ ነው አለ የሚባለው እንጂ አንድ ሰውዬ ስላለ አይሆንም። ስለዚህ ሥላሴ በጣም በብዙ ድጋፍ የቆመን በጣም በብዙ ድጋፍ። ለዚህ ነው ከውስጡ አንዳንድ ነገሮች እያመለጡ የሚወጡት። እያመለጡ የሆኑ ነገሮች እያመለጡ ይወድቃሉ። እዛ ምን እንሰማለን አንዳንድ ጊዜ አይ እግዚአብሔር አቤት ኧረ በጌታ እናቶች አይባል የሉም። አንተ ለማ አሁን ደግሞ እኛ ስላልኮች በጣም ትጨምራለህ። እናቶች ይሉ ሥላሴ ውስጥ አሉ አይደል? አይ ሥላሴ ውስጥ እናቶች ይሉ አሉ እንጂ ሥላሴ ውስጥ እናቶች አንድ እንስት አለች፣ ሴት አለች ሥላሴ ውስጥ። ለምሳሌ አዎ አብጊያ የደስታ አባት እሷ አለች እና እሷ ሴት ነች። ግን ያ እንደዛ ምሳሌ ይሰጣል። ግን እናቶች ሥላሴ ናቸው። አቢጊያ አይደለች፣ አቢጋይል ነች። እሷ አቢጋይል ነች። ተው አረጋታ እሷም የሥላሴ አካል ናት እንዴ? ይፋታ ኖ አብጊያ የምትባል የደስታ አባት ማለት ነው። ምሳሌ ሲሰጥ እንደዛ ነው ሰማሁት። አይኔማ ሥላሴ አካላት ውስጥ ከሶስቱ አንዷ በብሉይ ኪዳን እንስት ነበረች የሚለውን ነው ያልኩሽ እኮ ምሳሌ 8 ላይ ያለው ላንብብልሽ እንዴ? ቆይ አይ አንተ እንትን እያልክ ነው። ምን እየጨመርክ ነው? አረ ምን ጨምራለሁ? ቆይ ላንብብልሽ። አንዷ እንስት እንደነበረች ላንብብልሽ። አሁን ይሄን እስኪ ሂጂና ምሳሌ 8 ስለ እግዚአብሔር ወልድ ያወራል አያወራም ብለሽ ጠይቂያቸው እስኪ። አይ አይደለም አንቺ ግን ሥላሴ አካላት ውስጥ ሴት አለች ብለሽ ራስሽ የነገርሽኝ ከሆነ እሺ። ምሳሌ ምዕራፍ 1 ላይ አሁን ይሄ በጣም ብዙዎች ለሥላሴ የሚጠቅሱት ነው። እግዚአብሔር ወልድ ከጥንት ጀምሮ ነበረች ብለው ከሚጠቅሱ ጥቅሶች አንዱ ይሄ ነው። ምንድን ነው የሚለው? ምዕራፍ 8 ቁጥር 1 ስታነቡ በአሁኑ ጥበብ አትጮህምን? ማስተዋልስ ድምጿን አትሰጥምን? ይላል። ስለዚህ የሆነች ሴት ወይም እንስት ጾታ እግዚአብሔር ወልድ ነበረች። ምንድን ነው የምትለው እሷ? በኮረብታ ላይ በመንገድ አጠገብ በጎዳና መካከል ትቆማለች። ማ እግዚአብሔር ወልድ በበሩ አጠገብ በከተማይቱ መግቢያ በደጁ መግቢያ ትጮሃለች። ማ እግዚአብሔር ወልድ እናንተ ሰዎች እናንተን እጠራለሁ፣ ድምፄም ወደ ሰዎች ልጆች ነው። እናንተ አላዋቂዎች ብልሃትን አስተውሉ፣ እናንተ ሰነፎች ጥበብን በልባችሁ ያዙ። የከበረች ነገርን እናገራለሁና ስሙ። ከንፈሮቼ ቅን ነገርን ለመናገር ይከፈታሉ። አፌ እውነትን ይናገራል፣ ከንፈሮቼም ክፋትን ይጸየፋሉ። የአፌ ቃላት ሁሉ ጽድቅ ናቸው፣ ጠማማ ዘወርዋራም አይደሉም ትልና እዚህ 11 ላይ ምንድን ነው የምትለው? ጥበብ ከቀይ ዕንቁ ትበልጣለችና የከበረ ነገር ሁሉ አይተካከላትም። እኔ ጥበብ በብልሃት ተቀምጫለሁ፣ እውቀትንም ጥንቃቄንም አግኝቻለሁ። እግዚአብሔርን መፍራት ክፋትንም ይጠላል። ትዕቢትና እብሪት ክፉንም መንገድ ጠማማውንም አፍ እጠላለሁ። ምክርና መልካም ጥበብ የእኔ ነው፣ ማስተዋል እኔ ነኝ። ብርታት አለኝ፣ ነገስታት በእኔ ይነግሳሉ። ሹማምንቶች የቀናውን ነገር ይደነግጋሉ፣ አለቆች በእኔ ይገዛሉ። ክቡርንና የምድሩን ፈራጆች ሁሉ እኔ የሚወዱኝንም እወዳለሁ። ተግተው የሚሹኝ ያገኙኛል። ብልጥግናና ክብር በእኔ ዘንድ ነው፣ ብዙ ሀብትና ጽድቅም እያለች ትቀጥላለች። እንግዲህ እግዚአብሔር ወልድ ይህን ለእግዚአብሔር ወልድ ነው የሚለውን ትቀበያለሽ ሳራ? ሃና ነች። እሺ ሳራ ነው ሃና እሱን ስሉ ሰምቼ አላውቅም። ያው ስለ አብጊያ ነው የማወራው። እሺ ስለ አብጊያ አውሪ እስኪ። አብጊያ ማን ናት? ቆይ አብጊያ ትርጉሙ ማለት ነው። አብጊያ ለምሳሌ ዘላለም አባት የተባለው እስኪ አብጊያ የሚለው የቱ ጋር? ኧረ የቱ ጋር እንዳለች እኔ አላውቅም፣ ቦታው ረስቻለሁ። አብጊያ ታዲያ አብጊያ አይደለችማ ሳራ ተይ እንጂ። ማን ነው ይፋታ? ሩዝ ነው እንደዛ አለች። ግን ትርጓሜው ይኸውልህ አብጊያ ማለት የደስታ አባት፣ እሷ ሴት ነች። ግን የደስታ አብጊያ ማለት የደስታ አባት
ነች ተብሏል። አቢጋይል በቃ አይቼ እመጣለሁ አልሳሳት። አቢጋይል ነች። አሁን ዳኒ ነው አይደል እንደዚህ የሚቀልድብሽ ዝም ብሎ? ኧረ የሰው ስም ክቡር ነው። ዶክተር ዳኒ ነው። ዶክተር ዳኒ ነው አይደል የሚቀልድብሽ? ሰው ስም አትጥራ። እሱ ስመጣ ትጠይቀዋለህ። ይኸውልህ አይ መምህርሽ እሱ ነው ብዬ ነው። አሁን ቆይ ምሳሌው ነው የምነግርህ። አሁን ከኔ ጋር አውራ። አሁን ትንሽ ተሽሎኛል። ይኸውልህ አቢጊያ ማለት አረ አቢጊያ አይባልም። የነገርንሽ እኮ ነው። አቢጋይል በይ እንዴ። አቢጋይል አዎ፣ ብዙ እንትን ነው አማርኛ ያስቸግረኛል። አማርኛ አይደለም፣ ስም ነው። የአማርኛ ጉዳይ አይደለም፣ መጠሪያ ስም ነው እዛ በዕብራይስጥ። እሺ ቆይ ላውራበት እስቲ። ትሩዝ አመት አላወራም። ያው ስም ብያለሁ እስካሁን። ተሽሎሽ ነው? እሺ አቢጊያ ማለት አስተካክለው ስሙን፣ ችግር የለውም። የደስታ አባት፣ እሷ ግን ሴት ነች። አቢጊያ ማለት ደስታ አባት ነው። አሁን ይሄ የመጣው የዘላለም አባት ማለት የዘላለምን ያስገኘ ዘላለማዊ ሶርስ ምንጭ ማለት ነው። ኢሳይያስ 9:6 ነው መሰለኝ፣ እንደዛ ለዛ የተሰጠ ነው። ከየት ነው ያነበብሽው? ከየት ነው ያነበብሽው እንደዛ የሚለው? 9:6 አይ የሷን የዘላለም ምናምን ያነበብሽው ከየት ነው? የት እንዳለች ቦታው ረስቼዋለሁ። አንብቤ እመጣለሁ። ይሄ እኮ ነው አሁን ችግሩ። ምንድነው አንቺ ያላነበብሽው ነገር እንደሆነ የሚያስታውቀው፣ ሰዎች የነገሩሽ ነገር እንደሆነ የሚያስታውቀው ምንድነው? አሁን ያነበበ ሰው ቦታውን ያስታውሳል። አንቺ ግን ተነግሮሽ ስለሆነ አስቸጋሪ ነው። ኤፍራታ እኔ ልምከርሽ፣ ይኸውልሽ አሁን ሰው ሚልሽን ሁሉ አትቀበይ፣ ማስረጃ ጠይቂ። የቱ ጋር ምን ይላል የሚለውንም ራስሽ ለማንበብ ሞክሪ። አይጠቅምም ብዙ አሁን እንደዚህ አይነት ንግግሮች። አሁን አቢጋይል ሚል ስም ላይ ተጨቃጭቀን ከዛ የቱ ጋ ነው እንደዛ የሚለው ብለን እዛ ደርሰን እዛ ሲደረስ ደግሞ አንቺ የምትዩን ሀሳብ ሳይል ሲቀር ይህ ለአንቺ ጥሩ አይደለም። እኔ የምለው አንደርስታንድ አድርገኛል፣ ተረታኛል። ግን ምን አንደርስታንድ ላድርግሽ ኤፍራታ? እኔ እኮ በጣም ተረድቼሽ ጥቅስ እያነበብኩ ራሴው እየመለስኩ ትክክል ነህ። አመሰግናለሁ ስለዛ። ግን አባት ማለት አብ አይደለም፣ ዘላለማዊ ነው፣ ሶርስ ነው፣ ምንጭ ነው፣ ዘላለምን ያስገኘ ነው ለማለት የተሰጠ ምሳሌ ነው ያልኩኝ ነው እኮ። እስኪ አምጪልኝ እሺ፣ የዘላለምን ለማስገኘት የገባ ምሳሌ ነው የሚለውን አሳይኝ እሺ። ወይ ኢሳይያስ 9:6 ይላል እንደዛ ዘላለምን ያስገኘ ነው ይላል 9:6 ኢሳይያስ 9:6 ያ ህፃን አዎ፣ እስኪ አንብቢል። ወይ አንተ ደግሞ ከጨብጬ እንደ ጴጥሮስ ማን ነው እንደ ቶማስ ካላዩ ምን ትላለህ? እሺ በቃ እንትን ብዬ እመጣለሁ። አመሰግናለሁ። አሁን ስለተሻለሽ እኔ ልጠይቅሽ። ኧረ አልተሻለኝም ትሩስ አልተሻለኝም። እሺ እግዚአብሔር ይማርሽ።